የዛሬ ልጅ እንላለን። የዛሬ አባት ነን እኛ። አብርሃምን ስላልሆንን ይስሐቅን ማግኘት አልቻልም። አጼ ካሌብን የሚያውቅ ልጅ ተክተናል። ቅዱስ ያሬድን የሚያውቅ ልጅ ተክተናል። ቅዱስ ላሊበላን የሚያውቅ ልጅ ተክተናል። ቤታችን ፍሬ እያፈራ ነው ወይስ ቀጋና ሾክ ነው ያለው? ለልጆቼ ስል ነው የምኖረው እንጂ ደስተኛ አይደለሁም የሚል ባል የምትል ሚስት ብዛቷ ለምን ሆነብን? ሚስት በቤት ውስጥ እንደ ወይን ናት የሚያፈራ፣ እንደዛ ናት። የእሷን ጭቅጭቅ ከምሰማ ውጭ ማምሸት ይሻለኛል የሚል ነው ባልሽ? ወይስ አንቺን እየናፈቀ በጊዜ የሚገባ ነው? ባሎች ለሚስት መጽደቅ ምክንያት እየሆንን ነው ወይስ ለመንገብገቧ? እያማረረችኝ ነው ወይስ እያመሰገነችኝ? ለምንድን ነው በወንበር ባልሽን የመታሽው ሲሏት ጠረጴዛውን ማንሳት አቅቶኝ ነው። በሰዓት ሚስቱን ፈነከተ። እንዴት ሚስትን ትፈነከታለህ? ለመሆኑ ሚስትን በመፈንከት ተጸጽተሃል ወይ ይሉታል። አጀሬው ምን አለ? አዎ ተጸጽቻለሁ። ሳህኑ አዲስ ነበር። ዓለም ይቀልዳል በትዳር፣ ትዳርም ቀልድ ሆኗል እንደዛው። ጠበኛ ሴትና የሚያንጠባጥብ ቤት አንድ ናቸው ይላል። ባሎች ሆይ መራራት ሁኑ፣ ሰላም ይጠፋል ቤታችሁ። ለመጠርጠር እኮ ተጋላጭ ሆነሃል። ባሏን ያልጠረጠረች ማን ትጠርጥር? የተቀደሰ ቤተሰብ ለመመስረት ማመን በቂ ነው። የተዋህዶ ልጅ መሆን በቂ ነው። ንስሐ ሥጋው ደሙ በቂ ነው። እሁድ ድረን ሐሙስ የሚፋታ የበዛብን እኮ ዘመን ነው። የትዳር ደስታ የሚሸጥ ቢሆን ኖሮ ብዙ ሰው ተሰልፎ ይገዛ ነበር። ለምን ተቃራኒ ነገር በዛብን ወገኖች? መኪና የሚነዳው ስለ መኪና ተምሮ ነው። ያለበዛ ሲጋጭ ነው የሚኖረው። ትዳር ግጭት የበዛው ሳንማር እየገባን ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የተወደዳችሁ የእግዚአብሔር ቤተሰቦች በሙሉ እንደምን አደራችሁ? በቸርነቱ ጠብቆ ለዚህ ዕለትና ለዚህ ሰዓት ያደረሰን አምላካችን ልዑል እግዚአብሔር ክብር ምስጋና ለእርሱ ይሁን። ፍሬ ጻማከ ተሴሰይ ብፁዕ አንተ ወሰናይ ለከ ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ። የሚያፈራ ወይን በሚል ነው የምንማማረው። መነሻችን መዝሙር 127 ከቁጥር 3 የድካምን ፍሬ ትመገባለህ፣ ምስጉን ነህ፣ መልካምም ይሆንልሃል። ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ። ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ይሄን ነው የምንማማረው። ሚስትህ በቤት እልፍኝ ውስጥ እንደሚያፈራ ወይን ናት። ልጆችህም በማዕድ ዙሪያ እንደ ወይራ ቡቃያ ናቸው። ልጆችህም እንደሚያፈራ እንደ ወይራ ቡቃያ ናቸው። እግዚአብሔርን የሚፈራ ሰው እንዲባረካል ይላል። እግዚአብሔርን የሚፈራ ሰው እንዲባረካል። ቅዱስ ዳዊት ነው የተናገረው። በመዝሙር 127 ቅንፍ 128 ቁጥር 3 ላይ ይገኛል። ዛሬ በቅዳሴው በዲያቆናቱ የተሰበከው ነው። በዚህ ዘመን በወርኃ ጽጌ ከሚነገሩ ከሚዘመሩ በምስጢርም ትምህርት ከሚሰጥባቸው የቅዱስ ዳዊት የመዝሙር ክፍል አንዱ ነው። የሚያፈራ ወይን በሚል በጣም ጥቂት ደቂቃ እንማማራለን። የምስጢር ባለቤት ለሁላችን ምስጢሩ ማስተዋሉን ይግለጥልን። ዘመነ ጽጌ ከመስከረም 26 ከመስከረም እስከ ህዳር 6 የሚታሰበው በዋናነት የነገረ ስደቱ መታሰቢያ ነው። በነገራችን ላይ ወርኃ ጽጌ የሚታሰብባቸው ነገሮች አሉ። አንደኛው ማህሌተ ጽጌ ነው። ማህሌተ ጽጌ እንደምትሰሙት እንደተከታተላችሁት ከምሽቱ 2 ሰዓት ጀምሮ እስከ ንጋቱ ድረስ የሚቀር ምስጋና ነው። ማህሌተ ጽጌ በሀገራችን የተጀመረው በ14ኛው መቶ ክፍለ ዘመን ነው። ማህሌተ ጽጌን እንደደረሰው የሚነገርላቸው አባ ጽጌ ድንግል ናቸው። በስመ ክርስትናቸው ደግሞ አባ ጽጌ ብርሃን፣ ሁለቱም የተቀደሰ ስም ነው። እኚህ ቅዱስ አባት በ14ኛው መቶ ክፍለ ዘመን በኢትዮጵያ ሲኖሩ በይፋት አካባቢ ይኖሩ ነበር። በይፋት የተወለዱ ናቸው። ሆኖም ግን አይሁዳዊ ነበሩ አስቀድመው። በአንድ ጫካ ውስጥ ሆነው ከአንድ ጓደኛቸው ጋር በሰፊ ቅጠል ላይ የእመቤታችን ስዕል ተስለው ያሉ ገና አይሁዳዊ ናቸው። እንዲህ ያማረች የተዋበች እንደ ፀሐይ የምታበራ ነቢያት የተናገሩላት እርሷ ትሆንን ብሎ ስለ ኦሪቱ እያሰቡ ስዕሏን ያደንቃሉ።
እመቤታችን በቅጠል ላይ ምስሏን ገለጠችላቸው አባ ጽጌ ድንግል። ይህ ታሪክ በገድለ ዜና ማርቆስም በሌሎችም ቅዱሳን ታሪኮች መጻሕፍት ላይ ይገኛል። በዚህ ጊዜ ነው ገዳመ ደነስ በተባለ ደነስ ወይም ደንስ በሚባል ጫካ ውስጥ ይህን ምስል ይመለከታሉ አባ ጽጌ ብርሃን። ጓደኛቸውን ይጠሩና ይህን ታያለህ አሉት። ይህችማ የክርስቲያኖች እናት እኮ ነች፣ ከእኛ ጋር እኮ ጉዳይ የላትም ብሎ ስዕሏን ቀደደ እንደ ዘመኑ ደፋሮች። ይህ ሰው ለሁለት ተሰንጥቆ ተቀሰፈ። አባ ጽጌ ድንግል ይናይቶ ደነገጠ። ይህችማ ኃይል ያላት በረከት ያላት አስደናቂ ናት በማለት ስለ እርሷ ማወቅ አለብኝ በማለት ተነሳሳ። ቅዱስ ገብርኤል ተገልጦ አብሳሪው ቅዱስ ገብርኤል አንድ ቀይ አረጋዊ ሰው መጥቶ እስኪያስተምር በዚሁ ጽና አለው፣ ስዕሏንም ጠብቅ አለው። ያ ቀይ አረጋዊ ሰው የተባለው በሰሜን ሸዋ ኢቲስ አካባቢ የተወለደው አባ ዜና ማርቆስ ናቸው። በረከታቸው ይደርብን። አባ ዜና ማርቆስ ወደዚህ ሰው ቅዱስ ገብርኤል ለሳቸው ነግሯቸው ሄዱ። በዚህ ጫካ ውስጥ አንተን እንዳገኝ መልአኩ ቅዱስ ገብርኤል ነግረኛል፣ አንተ ማነህ ምንድነህ ብለው ጠየቁት። እኔማ በዚህ ቅጠል ላይ አንዲት ቀይ መልከ መልካም የተገለጠችልኝ ጓደኛዬም ይሄን ስዕል ቢዳፈር የተቀሰፈ የዋስከሬዱ ምስኪን ሰው ነኝ። እንግዲያውስ እግዚአብሔር ለበጎ ነው ይህን ሊያሳየህ በማለት ደብረ ብስራት በተባለው ባቋቋሙት ገዳም ወስደው አስተምረውታል። ጽጌ ድንግልን ትወጽእ በትርምስረ ወሰይ የተባለላት እኮ እርሷ ናት። ብሉይን ያቅ ነበርና ከብሉይ እየጠቀሱ አስተማሩት። ከእሴይ ዘር ትወጣለች ከእሷም አበባ ያብባል የተባለች እኮ እርሷ ናት። እርሷም ተገልጣ መድኃኔዓለም ክርስቶስን እኮ ወለደች። እርሱም ዓለምን አዳነ። የእኛ የክርስቲያኖች ንጉሥ በደሙ ያጀን እርሱ ነው እያሉ አስተማሩት። በትምህርቱም ተመሰጠ። ኦሪትን ያውቅ ነበርና አልቸገረውም። አዲስ ኪዳንንም አስተምረው አጥምቀው በደብረ ብስራት በዚያው በገዳማቸው ጽጌ ብርሃን ብለውታል። በእንዲህ ያለ መልኩ እየተማረ እያገለገለ ከአባ ዜና ማርቆስ በረከት እየተሳተፈ ኖረ። አባ ጽጌ ብርሃን ተብሎ አባ ዜና ማርቆስ ዘመናቸው ሲደርስ በክብር አረፉ። በረከታቸው ይደርብን። ከዚህ በኋላ ወደ ሌሎች ገዳማት በረከት ልሳተፍ እያለ ሲዘዋወር ወደ ወረ ኢሉ ሄዶ ደብረ ሐንታ ገዳም ይገባል። በደብረ ሐንታ ገዳም አባ ገብረ ማርያም የሚባል እንዲሁ ደግ ቅዱስ አባት ያገኛል። ስለነበረውና እንዴት እንዳመነ እመቤታችን እንዴት እንደተገለጠችለት ነገረው። በአንድ ላይ ሱባኤ ያዙ። ለአባ ጽጌ ድንግል 150 ማኅሌተ ጽጌ ተገለጠለት። በመዝሙሩ ምሳሌ 150 አድርጎ በግጥም አድርጎ ከብሉይ ከአዲስ እያስማማ ማኅሌተ ጽጌን አባ ጽጌ ድንግል ደርሶታል። የቅዱሳን አባቶቻችን በረከታቸው ይደርብን። ከዚህ በኋላ ቀድሞ ከተደረሰው ከድጓው ዚቅና የመሳሰለውን እያወጣጡ ስርዓተ ማኅሌት በአንድነት ሰርተዋል አባ ጽጌ ድንግልና አባ ገብረ ማርያም። እንዲሁም ምን ይላል በታሪካቸው? አንድ ዓመት ወረ ኢሉ ደብረ ሐንታ 40ውን ቀን በየሰንበታቱ ዛሬ እንደምሰሙት ማኅሌተ ጽጌ አንድ ላይ ይቆማሉ። አንድ ዓመት ደግሞ ደብረ ብስራት የአባ ጽጌ ድንግልና የዜና ማርቆስ ገዳም ደብረ ጽጌም ተብሎ ነበር ያን ጊዜ ይባላል። ገዳመ ጽጌም ተብሏል። ደብረ ብስራት የዜና ማርቆስ ገዳምን ነው የምነግራቸው። እዚያ ደግሞ ከአባ ገብረ ማርያም ጋር ድጋሚ አንዱን ዓመት ደግሞ 150ውን ማኅሌት እየቆሙ እየጸነጸኑ ከዚቅ እየወረቡ ማኅሌታዊ ስርዓት ቀድሞ ቅዱስ ያሬድ የሰራውን መሰረት አድርገው እያዜሙ ያድራሉ። ለተማሪዎቻቸውም አወረሱ። እንዲህ ያለ የጎንደር ዘመነ መንግስትም ደረሰ። በጎንደር ዘመነ መንግስትም 150 ማኅሌት ከዚቅ ጋር ከሌሎችም ጋር ተውጣቶ ሰቆቃወ ድንግልም ተጨምሮበት እነሆ ማኅሌተ ጽጌ እዚህ ደርሰዋል። የቤተ ክርስቲያን አምላክ ክብር ይግባው። ማኅሌተ ጽጌ አበባ ድንግል ፍሬ ኢየሱስ ክርስቶስን የሚያወድስ ከመኃልየ ከዳዊት ከተለያየ የተውጣጣ ድንቅ የሥርዓተ ማኅሌትና የጸሎት ድርሰት ነው። በማኅሌት የሚቀርብ ነው። ሰቆቃወ ድንግል ደግሞ ስለ ስደቷ ስለ መከራው በስደቱ ጊዜ ስለነበረው ሰቆቃወ ድንግልን አባ ጊዮርጊስ ዘጋስጫም እንደደረሰው የሚናገሩ አሉ። እንዲሁ ደግሞ ገዳመ መጉና በሚባል ቦታ የነበረ አባ ገብረ ማርያም አባ አርከስሎስ እንደደረሰውም የሚናገሩ አሉ። የቅዱሳኑ በረከት ይደርብን። ይሄን ሁሉ ያነሳ ነው። ይህ እንደ እንግዳ ደራሽ እንደ ውሃ ፈሳሽ የሆነ አይደለም። ድንቅ ነው። ሰማያዊ ቅዱሳን መልአክ እግዚአብሔር የሚያመሰግኑበት ዜማ ነው። ስርዓተ ሰማይ ተሰራ በምድር
በሰማይ የነበረው ያለው የሚኖረው የመላእክት ዜማ ነው። ዛሬ በምድር ተሰርቶ ሥርዓተ ማኅሌት የምታዩት በሊቃውንት የመላእክትን እንጀራ ሰዎች በሉ እንደሚል የመላእክት እንጀራ ምስጋና ነው። ያንን የመላእክት ዜማ ነው ሊቃውንቱ በአብያተ ክርስቲያናቱ ሲያዜሙ ያደሩት። ይህንን ስትሰሙ ላደራችሁ መምህራንም ምእመናንም ክብር ይገባቸዋል። ሌሎቻችንም በየሰንበታቱ የማኅሌቱን ዝማሬ እየሰማን እንሰነብት ዘንድ እግዚአብሔር አምላክ በቸርነቱ ይርዳን። ሌላው በፈቃድ ጾም ይዘከራል። ማኅሌተ ጽጌ ወርኃ ጽጌ የሚዘከረው በማኅሌት፣ ሁለተኛው በፈቃድ ጾም። የፈቃድ ጾም ማለት አንድ ምእመን ተሰውሮ ንስሐ አባቱን አማክሮ ለብቻው የሚያደርገው ነው። አንተስ በምትጾምበት ጊዜ ደጅህን ዘግተህ ይላል ማቴዎስ 6። ደጅህን ዘግተህ ልብህን ሰብስበህ አፍህንም ዘግተህ እጾማለሁ እንዲህ እላለሁ ብለህ ሳትመጻደቅ። ጽጌ ጾም መጽደቂያ እንጂ መመጻደቂያ አይደለም። ምእመናን ስለ ወርኃ ጽጌ ይህን ያህል ካልኩኝ የሚያፈራ ወይን በሚለው ጥቂት ተማምረን እናብቃ። ብእሲትከ ከመ ወይን ስሙር ውስተ ጽርሐ ቤትከ፣ ሚስት በቤት እልፍኝ እንደሚያፈራ ወይን ናት። የሚያፈራ ወይን የተባለው ትዳር ነው። በቤታችን ውስጥ ያለችው ቤተ ክርስቲያን ነች። የባልና ሚስት ልጆቹን እያሳደጉ የሚኖሩበት የቤተሰብ ሕይወት ነው የሚያፈራ ወይን። የሚያፈራ ወይን ወይን ስሙር የሰመረ ፍሬያማ ያማረ ወይን የተወደደ ነው። በኦሪት ዘኍልቍ ምዕራፍ 15 ላይ የወይን የተወደደ ቁርባን ያቀርባሉ ይላል። ወይን የተወደደ ነው። ትዳር በወይን ተመስሏል። ትዳራችን ተወዳጅ ነው። ወይን በእግዚአብሔር ፊት የተወደደ ነው ይላል። ትዳራችን በእግዚአብሔር ፊት የተወደደ ነው። ሚስት በቤት ውስጥ እንደ ወይን ናት የሚያፈራ። እንደዛ ናት? ባሎችስ እንደዛ ነን ወይስ በተቃራኒው ቀጋ ነን? ሚስት በቤት ውስጥ ሰላም ናት? ባልሽ በቤት ውስጥ ሰላም ነው ወይስ እሾህና አሜኬላ ነው? ዕብራውያን ምዕራፍ 6 ላይ ዝናብ የሚያፈራ ዝናብ የዘነበባት መሬት ወይንና እሾህ አበቀለች፣ በዚህም ገበሬው አዘነ ብሎ መስሎ ነግሮናል። ቤታችን ፍሬ እያፈራ ነው ወይስ ቀጋና እሾህ ነው ያለው? ብዙ ጊዜ እኮ ማንነጋገረው ጉዳይ ግን የየቤታችን ጉዳይ ራሱን ችሎ ኦርቶዶክሳዊ ቤተሰብ ተባብለን ብንማማር ደስ ባለን ነበር። ግን በርካታ ሊቃውንት ስላሉ በሰፊ መርሐ ግብር ያስተምሩናል። በነገራችን ላይ ስለ ጋብቻ ትምህርት የሚሰጥበት ብቸኛ ደብር ይሄ ደብር ነው። በዚሁ ሰንበት ትምህርት ቤት ከባህር ማዶ እስከዚህ አገር ድረስ ልጆቻችን ቅድመ ጋብቻ የት እንማር ሲሉ ምንልክበት እናጣለን። ዶግማ የሚማሩበት አለ፣ ኮሌጅ አለ፣ ማሰልጠኛ አለ፣ የአብነት ትምህርት አለ። እግዚአብሔር ይመስገን። ስለ ጋብቻ የት ልማር ለሚል የኦርቶዶክስ ልጅ ግን የምንልከው አንድ ብቸኛ ቦታ ክቡር መልአከ ገነት የሚመሩት ይህ ሰንበት ትምህርት ቤት ነው። ይህ ደብር ነው። እሁድ እሁድ እዚህ የጋብቻ ትምህርት እንዳለ ታውቃላችሁ? እኔ ጉለሌ ሆኜ ያውቃለሁ። አሜሪካ ያሉም ያውቃሉ፣ ካናዳ ያሉም ያውቃሉ። እናንተ ታውቃላችሁ ወጣቶች? የጋብቻ ትምህርት ለብቻው የሚሰጥበት ቦታ ይሄ ነው። እኔ በዚህ ጉዳይ ስላለው ነው የምነግራችሁ። አዲስ አበባ ውስጥ 160 ቤተክርስቲያን አለ። የጋብቻ ትምህርት አናስተምርም። ስለ ቤተሰብ አናስተምርም። ስለ ልጅ አስተዳደግ አናስተምርም። ግን ምንመራው ቤተሰብ ነው። አልተገናኝቶም ይላል። ቤተሰብ እየመራ ስለ ቤተሰብ በደንብ አናስተምርም። ትምህርቱ ሳይኖር ቀርቶ አይደለም፣ ስላልተዘጋጀ ሊሆን ይችላል። ያም ሆነ ዛሬ ነካ አግኝቼ ነው እኔም እንደው በእውነት ሌላ ብናገር ደስ ባለ። የሆነም ግን ስለ ወይን ሲነሳ ስለ ትዳር ይነሳል። ስለሚያፈራ ቤት ሲነሳ ቤተሰብን ይነካል። እንዴት ነው ቤተሰባችን? ወይን የተወደደ ነው። ወይን የሚጣፍጥ ነው። ወይን ደስታ የሚሰጥ ነው። እንዲያውም ሁላችን የምናውቀው በመዝሙር 104 ላይ ወይን ያሲፈስ ልበሰብ ይላል አይደል? የወይን ጠጅ ልብን ያስደስታል ይላል። ግን ወይን ጠጅ የተባለው የሚያሰክረውን አይደለም። በወይን የተመሰለው እዚህ ላይ የክርስቶስ ሥጋና ደም ነው። የዘላለም ደስታን የዘላለም ሕይወትን የሚሰጥ የክርስቶስ ሥጋና ደምን ነው። ክብር ይግባው። ወይን ግን ደስታ ይሰጣል ይላል ወገኖች። ወይን የተባለ ትዳር፣ በወይን የተመሰለች ሚስት፣ በወይን የተመሰለ ባል፣ ቤት ውስጥ ግን ደስታ ፈጣሪ ነን ወይን ጭቅጭቅ ፈጣሪ? ወይን ደስታ ይሰጣል። ቤታችን እንዴት ነው? እኔ ካገባው ጀምሮ ደስታ ርቆኛል የሚለው ብዛቱ፣ ለልጆቼ ስል ነው የምኖረው እንጂ ደስተኛ አይደለሁም የሚል ባል የምትል ሚስት ብዛቷ ለምን ሆነብን? በእልፍኝ ውስጥ እንደ ወይን የጣፈጠ ነው ወይ ሕይወትህ? ጓዳችንን እንይ፣ ቤታችንን እንይ። ብዙ ነገር ይነገራል፣ ብዙ ነገር ተምረናል። ቤታችን እንዴት ነው? ኑሯችን እንዴት ነው? ልጆቻችን እንዴት ናቸው?
እንደ ወይራ ቡቃያ ናቸው ወይ? ኢትዮጵያን የሚረከብ እንደ ደጋጎቹ እንደነ ጽጌ ብርሃን እንደነ ጽጌ ድንግል አይነት ትውልድ እያፈራን ነው ወይ? ወይስ ቤተ ክርስቲያን የሚያቃጥል ስዕል የሚቀድ? በእኔ ዘመን ስዕል የሚቀድ ትውልድ ተነሳ ማለት ነው። እመቤታችን በቃል ኪዳኗ በርኅሪ ስለሆነች እንጂ እንደ ጽጌ ድንግል ጓደኛ በቀሰፈች ነበር። ግን እኛ ዘመንን የሚያሳይ ነው። ይሄ ምን ሆነን ነው? አብርሃምን ስላልሆንን ይስሐቅን ማግኘት አልቻልም። ዘካርያስን ስላልሆንን ዮሐንስን ማግኘት አልቻልም። ሰው የሚታገትበት፣ እርስ በርስ የሚጋደልበት፣ ደም የሚፈስበት ሀገር ሆነ። ለምን? ከቤታችን ጀምሮ ሀገር የተረገመ ይሆናል አለ እኮ ዘዳግም 28 ላይ። ትዳር መንገዱን ሲስት ሀገር ይረገማል፣ ትውልድ ይረገማል። የዛሬ ልጅ እንላለን። የዛሬ አባት ነን እኛ? የዛሬ እናት ናችሁ? ይቅር በሉኝ፣ ወቀሳ በዛው። ዘመኑ ያስጨዋልና ነው። ሰው በመሞት ረክሷል፣ በመታገት ውድ ሆኗል። ባለፈው አንድ መነኩሴ ታግተው 8 ሚሊዮን አወጡ። ተደራድረው 4 ሚሊዮን ተሰጥቷቸው ተለቀቁ። እሳቸው 8 ሚሊዮን ያወጡ፣ እኔ 1 ሚሊዮን ያወጣለሁ ማለት ነው። ስንታገት ውድ ነን። እንዲህ ያለ ጨዋታ ሆኗል ሀገራችን። እድሜ ልኩን የተማረውን መርጌታ መግደል እንዲህ እንደቀላል ነው። ቆባችን ካባችን ውጭ ሀገር ያስከብረናል፣ ኢትዮጵያ ያስገድለናል። ሻሻችን ሌላ ሀገር ያስደንቀናል፣ እዚህ ሀገር ያስገድለናል። ቀዳሹ ይሞታል። በእንተ ስማ ለማርያም ብሎ ሊማር የወጣው ተማሪ በድሮን ይሞታል። እንዲህ ያለ ጉድ አፈራች። ጅራት ትሆናለ፣ ሀገር ይረገማል። ለምን ሆነብን? ትዳር እንደ ቃል ያልኖርክም ዘዳግም 28 ትዳራችን እንዴት ነው ወገኖቼ? እንደ ወይን ደስታ የሚሰጥ ነው? እንደ ወይን የተወደደ ነው? እንደ ወይን የጣፈጠ ነው? ጥቂት ብዬ ላውቃ። የሚያፈራ ወይን ትዳር ይሁን ኑረን ነው ወገኖች ዓላማው። በቤት በእልፍኝ ውስጥ እንደሚያፈራ ወይን ናት ሚስትህ ተባለ። ባልም እንደዛው። ባልሽ ግን እንደዛ ነን ወይ? እንደዛ ሆነው የሚኖሩ አሉ። ያማረ መልከ መልካም በጎ ትውልድ ያፈሩ የሚያፈሩ ዛሬም አሉ። በሥጋው ደግሞ የተወሰኑ እንደ ማርቆስ እናት ቤታቸውን ለካህናት ለእግዚአብሔር ቤት የከፈቱ ለድሃ አስራት የሚያወጡ ምጽዋት የሚሰጡ ብዙ ደጋግ ቤተሰቦች አሉ። እንዲህ ያሉትን ያብዛልን። የሚያፈራ ወይን የሰመረ ቤተሰብ ታዲያ የቱ ነው? በወይን የተመሰለ ቤተሰብ ታዲያ የቱ ነው? እስቲ ራሳችን መርምረው። በወይን እግዚአብሔር የወደደው እግዚአብሔርን የሚፈራ ይባረካል አለ። እግዚአብሔርን የሚፈራ ትዳር፣ እግዚአብሔርን ያከበረ ትዳር የትኛው ነው የተባለው? አንደኛው ዓላማውን የጠበቀ ትዳር ነው። ዓላማውን የጠበቀ ወገኖች፣ እዚህ ላይ ቅድመ ጋብቻ ላላችሁም አስቡበት። እግዚአብሔር የባረከው እንደ ወይን የተመሰለ ጣዕም፣ ደስታ፣ ሰላም ያለው ትዳር የትዳርን ዓላማ የጠበቀ ነው። ሁሉም ነገር ዓላማ አለው፣ ትዳርም ዓላማ አለው። የመጀመሪያው የትዳር ዓላማ ለጽድቅ ነው። ይህን ቃል ሰምታችሁ ይሆን? በፍትሐ ነገሥት አንቀጽ 24 የእግዚአብሔርን መንግሥት የወርሱ ዘንድ ብሎ ነው የሚጀምረው። የትዳር ዓላማ ለጽድቅ ነው። በሥጋው ደግሞ አንድነት ሆነን እግዚአብሔር አንድ ያደረገውን ሰው ያለ የተባለለት ቅዱስ ጋብቻ ዓላማው በገበላነው ሥጋና ደም የዘላለም ሕይወት ለመውረስ ነው። ሚስት ለጽድቅ ምክንያት እየሆነች ነው? ባሎች ለሚስት መጽደቅ ምክንያት እየሆንን ነው ወይስ ለመንገብገቧ? እሱን ካገባው ጀምሮ ነው ፊቴ ሁለት መልክ ያወጣው የምትል ሚስት ብዙ ነች። እያማረረችኝ ነው ወይስ እያመሰገነችኝ? እያማረረች ነው። የእሷን ጭቅጭቅ ከምሰማ ውጭ ማምሸት ይሻለኛል የሚል ነው ባልሽ፣ ወይስ አንቺን እየናፈቀ በጊዜ የሚገባ ነው? እንግዲህ ወገኖች ዓላማው ለጽድቅ ነው። እንኳን ለጽድቅ ጽድቁ ቀርቶብኝ እንዳለው ሊሆንብን ነው። ሰላሙም ጠፍቷል፣ ደስታውም ጠፍቷል። ሁለተኛው የጋብቻ ዓላማ መረዳዳት ነው። ሁላችን የምናውቀው ባልና ሚስቶች ግን እየተረዳዳን ነው፣ እየተጋገዝን ነው። በመንፈስም በስጋም በመሳሰለው እየተረዳዳን ነው። ዛሬ እኮ አካል ሰጥተው ገንዘብ የሚደብቁበት ዘመን ነው። የባሏን ገንዘብ የማታውቅ ሚስት ብዙ ነች። የሚስቱን ደሞዝ የማያውቅ ባል ብዙ ነው። ለምን ሆነብን? እንዲህ ያስባረካል እንዴ? እንዲህ ያለው ይባረካል ወይ? አካል ሰጥተዋል፣ በአንድ ቤት ያድራሉ። ገንዘባቸው ግን ለየቅል ነው። ያም ሆኖ አይነጋገሩም። ግልጽነት የለም፣ መተማመን የለም። ጋብቻ እኮ ለመረዳዳት ነው።
ሶስተኛው ጋብቻ ዘር መተካት ነው። እግዚአብሔር የሰጠንን ዘር ይባርክልን። የእግዚአብሔር የሆኑ ልጆችን ለማፍራት ነው። እንደ ወይራ ቡቃያ ልጆች በማዕድ ዙሪያ ይላል። ወገኖች ልጆቻችን እንዴት እያሳደጉ! ልጆች የእግዚአብሔር ስጦታዎች ናቸው። 16 ስለ ልጆች እየተመካከርን ነው። ሳቶች እያደጉ ነው። ልጅን በምክርና በተግሳጽ አሳድገው። ኤፌሶን ምዕራፍ 6 ላይ አባቶች፣ እናቶች ልጆች እንዴት እያደጉ ነው? ኢትዮጵያ እያሳደግን አውሮፓዊ እየሆኑብን ነው። የሚበሉት የሚጠጡት እዚህ ነው። ስነ ልቦናቸው ግን እንግሊዝ ነው። እንዴት ነው? አጼ ካሌብን የሚያውቅ ልጅ ተክተናል። ቅዱስ ያሬድን የሚያውቅ ልጅ ተክተናል። ቅዱስ ላሊበላን የሚያውቅ ልጅ ተክተናል። ከስም አወጣታችን ጀምሮ ሀገር በቀልነን፣ ሃይማኖት ተኮርነን። እኛም እነሱም እኮ ልቦናችን የሚኖረው ነጮች ጋር ነው። ኢትዮጵያዊ ልጅ ኦርቶዶክሳዊ ልጅ እያፈራን ነው ወይ? ብዙዎች እያፈሩ ነው፣ እግዚአብሔር ይመስገን። ግን የከፊሉስ እውነት ምን ነው የሚጋደል ሆነ? በእውነት ማሽን ዲጂታል የሆነ ማሽን ተኮር የሆነ ስልክ ተኮር የሆነ ኮምፒውተር ተኮር የሆነ ትውልድ እያፈራን ነው። ንባብ ተኮር ውዳሴ ማርያም ዳዊት ደጋሚ እያፈራን ነው ወይ? እንደ ወይራ ቡቃያ። ስለዚህ እግዚአብሔር አምላክ የሚባርከው ቤተሰብ ልጆቹ ላይ የሚሰራ ነው። ስለ ልጆቹ የሚጨነቅ ነው። ስለ ልጆቹ በእግዚአብሔር ቤት በእግዚአብሔር ፊት የተወደደ ሆነው እንዲያድጉ የሚጥረውን ነው። እግዚአብሔር ልጆቻችን ይባርክልን። ሌላው ጋብቻ ለደስታ ነው። በእውነት ወገኖች ዓላማውን የጠበቀ ትዳር በወይን የተመሰለ እሱ ነው። ሚስትህን በቤት የሚያፈራ ወይን ናት የተባለው ይህንን ነው። የትዳር ዓላማ ደስታ ነው። ብዙዎቻችን ይህን ጉዳይ እንዘነጋዋለን። ትዳር እኮ የደስታ ምንጭ ነው። ልጅና ትዳር ሰው ልጆች እንዲደሰቱበት እግዚአብሔር የሰጠው ጸጋ ነው። ግን ትዳራችን ደስተኞች ነን? ገና ቅድመ ጋብቻ ያሉ ትዳርን እንዲፈሩ ያደረግነው እኮ እኛ ቀድመን ያገባን ሰዎች ነን። ትዳር ላይ ምሬት፣ ሰላም ማጣት፣ ደስታ ማጣት፣ አለመተማመን፣ መነጫነጭ፣ መኮራረፍ፣ እሁድ ደረን ሐሙስ የሚፋታ የበዛብን እኮ ዘመን ነው። ለምን ሆነብን? ለምን ትዳር እንዲሆነብን? መጽሐፍ ቅዱስ እንዲህ ይላል፣ በትዳር ደስ ይበልህ። መክብብ ምዕራፍ 9 ቁጥር 9 በሚስት ደስ ይበልህ። ምሳሌ ምዕራፍ 5 ላይ በባልሽ ደስ ይበልሽ። ግን እንዴት ነው? ደስታ ካጣው ቆየው የሚል ብዛቱ። በሁሉ ነገር ደስተኛ ነኝ፣ በትዳሬ ደስተኛ አይደለሁም የሚል ብዛቱ። ለምን ሆነብን? በትዳራችሁ ደስተኛ የሆናችሁ እግዚአብሔር ይባርክላችሁ። አሁንም ብዙዎች ደስተኛ ስለሆኑ ጥቂቶችን ሳናነሳ እናልፍምና ነው። የእግዚአብሔር ዓላማ በትዳራችን ውስጥ ደስተኛ ሆነ እንድንኖር ነው እያልኩ ነው ወገኖች። ይሄው መክብብ ምዕራፍ 9 ቁጥር 9 በሚስት ደስ ይበልህ፣ በባልሽ ደስ ይበልሽ። ይሄ ከሆነ በጎ ነው፣ እግዚአብሔር ይመስገን። ይሄ ካልሆነ ግን ችግር አለ ማለት ነው። ራሳችሁን መርምሩ። አንደኛ ቆሮንቶስ ምዕራፍ 13 በትዳርህ ደስተኛ ካልሆንክ ራስን አየት አድርግ። በትዳርሽ ደስተኛ ካልሆንሽ ምንድነው ችግሩ? ጣልቃ ገብ ነው? ሰይጣን ገብቶ ነው? ግልጽነት ማጣት ነው? አለመነጋገር ነው? ጊዜ አለመስጠት ነው? አዎ ብዙ ምክንያቶች አሉ። ግን ምክንያትን አስወግዶ ደስታ መፍጠር ይቻላል። መከነች ሰነፈች ደየች ብዬ ላልተዋት ብለን በእግዚአብሔር ፊት ቃል የገባን ይልቅም በቤተ ክርስቲያን የተጋባን ቃል የገባን እስከ ሞት ነው። ግን እውነት ቃላችን ጠብቀናል ወይ? ደስታችን ከማጋ ነው? በትዳራችን ውስጥ ነው? በቤታችን ውስጥ ነው? እውነት ደስታችን በቤታችን ውስጥ ነው? እውነት ደስታችን ከሚስታችን ጋር ነው? እውነት ደስታችን ከባልሽ ጋር ነው? በትዳር ደስ ይበላል ይላል እግዚአብሔር። አዎ የዚህ ተቃራኒ ለምን ሆነብን? መልካም ያደረጉ ብዙ ሴቶች አሉ። በመልካምነት የኖሩ እንደነ ሳራ እንደነ ርብቃ እግዚአብሔር ያከበራቸው ዛሬም ብዙ ሚስቶች አሉ። እግዚአብሔር ጸጋውን ያብዛላቸው። በምሳሌ ምዕራፍ 31 ላይ መልካም ያደረጉ ብዙ ሴቶች አሉ ይላል። በመልካምነታቸው የሚጠቀሱ በትዳራቸው ተወስነው ትዳራቸው በሐዘን በምን በሞት እንኳን ቢስተጓጎል እግዚአብሔርን እያስደሰቱ የኖሩም አሉ። ቀድሞ 84 ዓመት ሙሉ ነቢይት አንድ ዓመት ትባል በትዳር 7 ዓመት ኖረች። ባሏ ሞተ። 84 ዓመት መበለት ሆና እግዚአብሔርን ብቻ እያገለገለች ኖረች። የጌታችንንም ዘመን ለማየት በቃች። ሉቃስ 2 ቁጥር 37 እንዲህም አሉ። ትዳራቸው ሲለያቸው ሕይወታቸውን ለእግዚአብሔር አስገዝተው የሚኖሩ ብዙ ደጎች አሉ። በእነርሱ ጸሎት እግዚአብሔር ይርዳል። ብዙ እናቶች አሉ፣ ብዙ አባቶች አሉ። እድሜና ጤና ይስጥልን። እንኳንስ ሞቶ እንኳንስ ሞታ እንዲሁም ደግሞ ግን
የሚወሰልተው ደግሞ ብዙ ነው። እንዲሁም ሳይግባባ የሚኖረው ብዙ ደግሞ በአንድ ቤት ሆኖ ሰላም ያጣ፣ በቪላ ቤት ሆኖ ፍቅር ያጣ። ሰላምና ፍቅር በገንዘብ እንደማይገዛ እኮ አየ ነው። ከውጭ ሀገር አናስመጣው፣ በኮንቴነር አናስጭነው ነገር። የትዳር ደስታ የሚሸጥ ቢሆን ኖሮ ብዙ ሰው ተሰልፎ ይገዛ ነበር። በትዳር ውስጥ ፍቅር የሚሸጥ ቢሆን ኖሮ የሚዋጥን ቢሆን ኖሮ ሁላችን ልንውጥ ነበር። ግን እኮ ቀድሞ ሰጥቶናል እሱ መዋደድ። ራሱን የወደደ ሚስቱን ወደደ። ኤፌሶን ምዕራፍ 5 ላይ ለምን ተቃራኒ ነገር በዛብን ወገኖቼ? እግዚአብሔርን ደስ አሰኝተው መልካም ፍሬ አፍርተው የኖሩ እንዳሉ ሁሉ የእናቶች አባቶቻችን ደግ ዘመን እንደነበረ አሁንም እንዳለ ሁሉ የብዙዎች ግን ለምንድን ነው ትዳርን እስኪፈሩት እስኪማረሩበት ቤታቸውን በቤት ውስጥ ደስ ይበል የሚል እኮ ነው ያነሳ ነው ወገኖቼ። በቤት ውስጥ ደስታ እስከምናጣ ለምን ሆነብን? ማጋ ነው ችግሩ? ሰይጣን አይተኛልንም፣ የእኛስ ግን ደካማ ጎን። ማጠቃለያችንን እናንሳ ወገኖቼ። ዓላማውን የጠበቀ ትዳር ሰላማዊ ነው፣ በመዋደድ በመግባባት በመነጋገር። የዚህ ተቃራኒ ግን በምሳሌ ምዕራፍ 27 ላይ ጠበኛ ሴትና የሚያንጠባጥብ ቤት አንድ ናቸው ይላል። የሚያንጠባጥብ ቤት አያደርስባችሁ፣ ዕቃ ስትደቅኑ ነው የምታድሩት። ጠበኛ ሴትና የሚያንጠባጥብ ቤት አንድ ናቸው፣ ሁለቱም ጋር እንቅልፍ የለም። ምሳሌ 27 ባልም እንደዛው። አንዳንዴ ስለ ሚስት ሲነገር አንዳንድ ባል ደስ ይለው ይሆናል። መጽሐፍ ቅዱስ ግን ሁለታችንን ነው የሚነግረን። ባሎች ሆይ መራራ አትሁኑ ተብለናል። እኛ ደግሞ ክፉ አትሁኑ። እናንተ መራራ ስትሆኑ ቤቱ ሰላም ያጣል። ቆላሲስ ምዕራፍ 3 ላይ ገንዘብ መደበቅ፣ ውሎን መደበቅ፣ ባልንጀራን መደበቅ፣ ከጀርባ ያለ ነገር ማብዛት፣ ተጠርጣሪ መሆን። ባሎች ሆይ መራራ አትሁኑ፣ ሰላም ይጠፋል ቤታችሁ ውስጥ። ደግሞ አንዳንዱ ውጭ እያደረ ተጠረጠርኩ ይላል። አንዳንዱ 3 እና 4 አካውንት ከፍቶ በ3 በ4 ስልክ ተደብቆ እያወራ ተጠረጠርኩ ይላል። ለመጠርጠር እኮ ተጋላጭ ሆነሃል እንዴ! ባሏን ያልጠረጠረች ማን ትጠርጥር ታዲያ? ወገኖቼ ብዙ ጉድ አለ። ሌላው ነገር ይቆየንና በጎውን ይኸው ለምን ሆነብን? የጠብ የጭቅጭቅ የክርክር ቤት ውስጥ እንዴት ነው ልጅ የሚያድገው? እንዴት ነው እንደ ቆስጠንጢኖስ ያለ ለሃይማኖቱ የቀና ትውልድ የሚያድገው? እንዴት ነው እንደ ምኒልክ ያለ የሳባ ልጅ ታቦተ ጽዮንን ያመጣ እንዲህ ያለ ትውልድ የሚገኘው? እንዴት ነው? ሌላው እንደ ወይንና እንደ ወይን የጣፈጠ ሕይወት ማለት እግዚአብሔርን የሚታዘዝ ትዳር ነው። እግዚአብሔርን የሚታዘዙ እግዚአብሔርን የሚፈሩ ይባረካሉ ይላል። ትእዛዜን ብትጠብቁ 1000 ትውልድ የምባርክልን ነኝ ይላል። እንደ አብርሃም፣ እንደ ሳራ፣ እንደ ይስሐቅ፣ እንደ ርብቃ ባልና ሚስቶችን ነው አባቶቼ፣ እናቶቼ ለእግዚአብሔር ብትታዘዙ ትውልድህን ሁሉ የምባርክልን ነኝ ይላል። እግዚአብሔር ቃል ገብቷል። ለእግዚአብሔር ታዘው ዘራቸው የተባረከ ብዙዎች አሉ። ለእግዚአብሔር ባለመታዘዝ ደግሞ በልጆቻችን ምናዝን ብዙዎች አለን፣ በትውልድ ምናዝን። ለዚህ ነው ለእግዚአብሔር የሚታዘዝ ትውልድ ሲኖር፣ ትዳር ሲኖር ለእግዚአብሔር የሚታዘዙ ልጆችን ያፈራሉ። ሀገራችን ገናና ሀያል ሆና የኖረችው በዓል የሚያከብሩ ሰንበት የሚያከብሩ ካህን የሚያከብሩ ወላ ዘመን ስለነበረ ነው። በዓል ሲሻር፣ ካህን ሲናቅ፣ ሰንበት ሲሻር፣ ትዳር ሲናቅ ሀገር የሚንቅ ትውልድ ሆነብን። የሚንቁኝ ይናቃሉ። አንደኛ ሳሙኤል ምዕራፍ 2 ላይ ሰው ገድሎ ፎቶ የሚነሳ ትውልድ ሆነብን። ከመግደል አልበቃ ብሎት በላዩ ላይ መኪና ይነዳል። የኛው እኮ ናቸው። ለምን ሆነብን? እኔ አብርሃምን አልሆንኩማ። አብርሃምን ሳልሆን ይስሐቅ እንዴት ይምጣ? መልካም ዛፍ መልካም ፍሬ ያፈራል። መልካም ወይን የተመሰለ ትዳር ነው መልካም ፍሬ የሚያፈራው። ለምን እሾህና ኩርንችት በዛብን? የሚያግት የሚገድል የሚያምፅ ካህን የሚያዋርድ የቲክቶክና የፌስቡክ መጫወቻ ካህናትን ያደረገ ትውልድ ለምን ሆነብን? ዞር ሲል ደግሞ ቤተክርስቲያን የሚያቃጥል። እግዚአብሔር ልቦና ይስጣቸው። አሜሪካን ሀገር ካሊፎርኒያ ውስጥ ጳጉሜ ላይ የቅዱስ ሩፋኤል ቤተክርስቲያን ነጮቹ ጭምር ረድተውን ተቋቋመ። ያለ ምክንያት አላነሳሁትም። ልክ እዚያ የሩፋኤል ቤተክርስቲያን ተቋቁሞ ፈረንጆቹ ፖሊስን መጥተው አጅቦን ልዩ አድርገን አከበርን። እግዚአብሔር ይመስገን። በዛን ዕለት ኢትዮጵያ ውስጥ የሩፋኤል ቤተክርስቲያን ተቃጠለ። ኢትዮጵያ ይቃጠላል፣ እዛ ይቋቋማል። በገዛ ሀገሯ ላይ የተዋረደች ብትኖር ቤተክርስቲያን ነች። አቡዳቢ ውስጥ መድኃኔዓለም ቤተክርስቲያን አለ። ሻሹ ጥምጥሙ ያስከብራል እንጂ አያስመታም።
ጆርዳን ውስጥ የኢትዮጵያ ቤተክርስቲያን አለች፣ ማንም አይነካትም። እስራኤል ውስጥ 87% የአይሁድ ወገኖች ናቸው። 7 ገዳሞቻችን አሉ፣ ማንም አይነካቸውም። እዚህ ግን ወጣ ብትሉ ሻሽ ያስገድላል፣ ነጠላ ያስገድላል። ለምን ሆነብን? ቀዳሹ ይገደላል። በገዛ ሀገራችን ለምን ጅራት ሆንን? ለምን ጸጋ ራቅን? ከትዳር ጀምሮ እግዚአብሔርን ደስ አላሰኘ ነው። የሕዝቡ ኃጢአት በዛ ይላል። ለምንድን ነው መከራ የበዛብን ብንል መልሶ ነው። አንደኛ ሳሙኤል ምዕራፍ 2 ቁጥር 20 ላይ የሕዝቡ ኃጢአት በዛ። የሁላችንም ኤሊ ልጆቹን ቸል ስላለ ልጆቹ ተቀሰፉ፣ እሱም ወድቆ ሞተ። እንደ ኤሊ ቸልተኛ በዛ። ከቤተ መንግሥቱ እስከ ቤተ ክህነቱ ለሚሞተው፣ ለሚደማው፣ ለሚሰደደው እንቅልፋም ሆንን። ጉዳያችን አይደለም። ሰው ረከሰ፣ ሞት ረከሰ። ነፍሰ ጡር ከነጽንሷ የምትገደልበት አገር ሆነ። የሚጮህላት ጠፋ፣ የሚጮህለት ጠፋ። የሕዝቡም የቤተ መቅደሱም ሰዎች ኃጢአት በዛ። የእግዚአብሔር ጸጋ ከእስራኤል ራቀ። ታቦተ ጽዮን ተማረከች። ምነው በፈረንጅ ተማረክን? ምነው ኋላ ቀር ተባልን? ምነው ድሆች ተባልን? እጃችን የምንዘረጋ ወደ እግዚአብሔር ነበር። ወደ ሰው ዘረጋንና አየነዋ የሰውን መጨረሻ። ወደ አውሮፓ ዘረጋንና አየነዋ። መልሶ ወደ እግዚአብሔር እጅ መዘርጋት ነው። ከትዳር ጀምሮ ወገኖቼ ጸጋ የራቀን፣ ሰላም የራቀን፣ ፍቅር የራቀን በ3 ቀን ምህላ ሱባኤ ነነዌ ዳኑ። ምን ነው ስንት ዓመት እየጮህን ነው? ምን ነው ታዲያ ጠብ አይልም? አሁን ምን ነው መጋደል አለ? ለቀብር እንኳን ደብረ ሊባኖስ ሄዳላችሁ እንዴ? ፈሪ ሆነን የለ እንዴ? ለምን ሆነብን? ልጆቻችን ክፍለ ሀገር ከመላክ ይልቅ አፍጋኒስታን ብንልከው አይሻልም እንዴ? አልክም፣ ይገሉብኛል። በገዛ ሀገሬ ፈሪ ሆንኩኝ። እንደ ልብ እንዳልኖርንባት፣ እንዳልተዘዋወርንባት፣ ሙስሊም ክርስቲያን ሳይባል በፍቅር እንዳልኖረባት ጉለሌ ያለው ሩፋኤል ቤተክርስቲያን ክቡር አባታችን ያውቁታል። መጋቢ አዲስም በ1901 ዓመተ ምህረት ሲቋቋም ለጉለሌ ቤተክርስቲያን ግማሽ መሬት የሰጡት ሼህ ወጀሌ ናቸው። ሰማችሁኝ? ሼህ ወጀሌ ምንድን ናቸው? ሙስሊም ናቸው። ለሩፋኤል ቤተክርስቲያን መሬት ሰጥተዋል። የመጀመሪያው የሩፋኤል ቤተክርስቲያን አጥር ሙስሊም ነው ያጠረው። ኢትዮጵያ እንዲህ ናት። ሙስሊም ክርስቲያን ሳይባባል ተዋደ ይኖርባል። ዛሬ ግን ያፈርሱብናል። ቅድም ለዚህ ነው እዛ እናቋቁማለን፣ እዚህ ይፈርስብናል። እዚያ መርጌታ ይፈለጋል፣ እዚህ ይገደላል። እዚያ ሊቃውንት ያለ ይባላል፣ እዚህ የቄስ ያለ ነጠላ ያደገደገ የሚገደልበት። ለምን ሆነብን? ለምን ጸጋ እግዚአብሔር አቀን? ከትዳር ጀምሮ እግዚአብሔርን ደስ አላሰኘ ነው። ስለዚህ የሚያሳዝን ትውልድ ታያለ እኮ ነው። ሀገር ይረገማል። ዘዳግም 28 ላይ ትዳራችንን ስላላከበርን ከየት ይምጣ? መልካም ስንሆን ነው መልካም ፍሬ የምናፈራው እያልኩ ነው ወገኖቼ። ስለዚህም ለእግዚአብሔር የታዘዙትን አንስቼ ላብቃ። ቆርኔሌዎስን ላስታውሳችሁ። እንደ ወይን የሚያፈራ ቤተሰብ ማለት ቆርኔሌዎስ ነው። ቆርኔሌዎስ 100 አለቃ ነው። በሐዋርያት ሥራ ምዕራፍ 10 ላይ ታሪኩ ተጽፏል። እግዚአብሔርን የሚፈሩ ነበሩ። ሰማችሁኝ? ምንድን ያልኩት? ባልና ሚስቱ ማንን የሚፈሩ? እግዚአብሔርን የሚፈሩ ነበሩ። የሚመጸውቱ ነበሩ። ጸሎተኛ ነበሩ። የእግዚአብሔር ቤተሰቦች ተባሉ። ትንሿ ቤተክርስቲያን ማለት ይሄ ነው። ቆርኔሌዎስ ደስተኛ ቤተሰብ ነው። የእግዚአብሔር ቤተሰብ ተባለ፣ የተወደደ ተባለ። የሐዋርያት ሥራ ምዕራፍ 10 ቅዱስ ገብርኤል ጸሎትህ ተሰምቶልሃል ብሎ ያበሰረው እኮ ነው። ቅዱስ ገብርኤል የሚገለጥለት ቤተሰብ እንዴት የታደለ ነው! ቅዱሳን የሚገለጡለት ቤተሰብ። ቆርኔሌዎስ ወገኖቼ፣ ቆርኔሌዎስ ቄስ አይደለም፣ ሰባኪ አይደለም፣ 100 አለቃ ነው። 100 አለቃም ሆኖ የተቀደሰ ቤተሰብ መመስረት ይቻላል። የተቀደሰ ቤተሰብ ለመመስረት ማመን በቂ ነው። የተዋህዶ ልጅ መሆን በቂ ነው። ንስሐ ሥጋው ደሙ በቂ ነው። ብዙ መማር፣ ብዙ ማወቅ፣ ብዙ ማገልገል፣ ሰበካ ጉባኤ፣ ልማት ኮሚቴ መሆን ግድ አይደለም። የቤተ ክርስቲያን ልጅ መሆን ብቻ በቂ ነው። ቆርኔሌዎስ 100 አለቃ ነው። የቤተ መንግሥት ሠራተኛ ነው። ግን ሕይወቱ ቤተ ክህነት ነው። ኑሮው ቤተ መንግሥት ነው። ሕይወቱ ግን የእግዚአብሔር ቤት ነው። ወገኖቼ የትኛችንም በእግዚአብሔር ቤት ቤታችን አስባርከን መኖር እንችላለን። ሚስት እንደ ወይን ናት የሚያስብል ቤተሰብ ሊሆን ይችላል ነው። ይሄ የሆነው ጾመኛ ነበር፣ ጸሎተኛ ነበር፣ ለእግዚአብሔር የሚታዘዝ ነበር ነው። አቂላና ጵርስቅላ የሚባሉ ነበሩ። እኒህን አንስቼ ላብቃ። የሐዋርያት ሥራ ምዕራፍ 18 አቂላና ጵርስቅላ ቤታቸው ቤተ ክርስቲያን ተብሏል። ትንሿ ቤተ ክርስቲያን የተባለው ከዚህ ጀምሮ ነው። አቂላና ጵርስቅላ ቅዱስ ጳውሎስን ያስተናገዱ፣ አጵሎስ የተባለውን የሕግ መምህር ያስተናገዱ። አዎ
እጅግ የተወደደ ቤተሰብ ነው። የሐዋርያት ሥራ ምዕራፍ 18 ላይ እግዚአብሔርን የሚፈሩ አቂላና ጵርስቅላ የሚዋደዱ ቅዱስ ጳውሎስ ድንኳን መስፋት የተማረው ከነሱ ነው። አጵሎስ የተባለ የተማረ ሰው አለ። የበለጠ ክርስቶስን ያወቀው በአቂላና በጵርስቅላ ነው። ወገኖች ያስተዋላችሁ ነው። ተምሯል እኮ ግን ሕይወትን የበለጠ ያጣጣመው እነሱ ቤት ሲገባ ነው። በሮሜ ምዕራፍ 16 የሐዋርያት ሥራ ምዕራፍ 18 ላይ ተጽፏል። አጵሎስም በነ ጵርስቅላ ቤት የእግዚአብሔርን ኃይል ተረዳ፣ የበለጠ መስካሪ ሆነ፣ ሕይወታቸው አስተማረው። ሕይወት የሚያስተምር ትዳር አለ? ትዳርስ እንደነሱ ነው እየተባለ ነው? ጋብቻስ እንደነሱ ነው? እንደነሱ ለመሆን እናግባ እየተባልን ነው ወይስ ልጆቻችን ትዳር እየጠሉ ነው? ትዳርስ እንደ አቂላ እንደ ጵርስቅላ ቅዱሳን የሚዘከሩበት ካህናት የሚስተናገዱበት በጎ ትውልድ የሚያፈራበት እየሆነ ነው? እግዚአብሔር የወደደው ቤተሰብ እያቋቋምን ነው ወይ? እንዴት ነው? ፈሪሃ እግዚአብሔር አለ ወይ? አስራት እየከፈልን ነው ወይ? ለድሃ እየመጸወትን ነው ወይ? ባልና ሚስት አብረን እየበላን እየተጎራረስን ለልጅ ምሳሌ እየሆንን ነው ወይስ ተጣልተን ጠብ እያስተማርን ነው? ወይስ ተደባብቀን መደባበቅ እያስተማርን ነው? ወይስ ልጆቹንም ውሸታም አድርገናቸዋል? የለም በላት የለም በዩ ያለ ልጆቹንም የእኛ ክፉ ሥራ ተባባሪ እያደረግን ነው። እንዴት ነው ትዳር? እንዴት ነው ቤተሰብ? ትንሿ ቤተ ክርስቲያን ቤተሰብ ናት። ለዚህ ሁሉ ቤተ ክርስቲያን አስተዋጽኦ አገልግሎት ነቢያት፣ ሐዋርያት፣ ጳጳሳት የሚገኙት ከትዳር ነው። ሚስት በእልፍኝ ውስጥ እንደሚያፈራ ወይን ናት። የእኛ ቤት እንዴት ነው? የእኛ ሕይወት እንዴት ነው? ለእግዚአብሔር የታዘዘ ነው? ደስተኞች ነን? አስራት እናውጣለን? በእውነት በፍቅር እንኖራለን? ተከባብረን እንኖር? የሚያፈራ ወይን የተባለ ቤተሰብ ይኑረን ነው። ዛፏ መልካም ፍሬዋ መልካም ትሁን ማቴዎስ 12 ቁጥር 33። የሆድ ፍሬ እንዲባረክልህ ቃሌን ስማ ይላል ዘዳግም 28 ቁጥር 15። ወገኖቼ የሆዳችን ፍሬ ልጆቻችን እንዲባረኩ ባልና ሚስቶች መልካም እንሆን እንጂ አንዱን እንቆይ ይላል፣ አንዱን እንቆይ ይላል። አንዱ ንስሐ ገብተን እንሰብሰብ ይላል፣ አንዱ ገና ነኝ ይላል። ለየትኛው ዘመን? ሁሉም ያልፋል እኮ ሀለፈ ክረምት፣ እንዳለፈው ክረምት ሁሉ ዘመን ያልፋል። አሁን መጓተት ነው። እኔ እንቁረብ ብለዋለሁ እሱም ቢያለኝ የምትል ሚስት ብዛቷ። ገዳም እንሂድ ንስሐ አባት እንያዝ ንስሐ እንግባ እለዋለሁ እምቢ አለኝ የምትል ሚስት ብዛቷ። ኧረ ባሎች ቤተ ክርስቲያን እሺ ትላላችሁ፣ ቤት ግን ሚስታችሁን እሺ አትሉም አሉ። ሚስቶችም እንደዛው ቤተ ክርስቲያን ማገልገል፣ ማስቀደስ፣ ማወደስ ትወዳላችሁ። አንዳንዶች ለባሎቻቸው ግን አይታዘዙም። መታዘዝ ከቤት ነው የሚጀምረው። ለባሎቻችሁ ተገዙ። ኤፌሶን ምዕራፍ 5 ቁጥር 28 ቤተ ክርስቲያን ለክርስቶስ እንደተገዛች። ለባል የሚታዘዝ ሚስት በባትሪ እየተፈለጉ ነው አሉ። እንዴት ነው ነገሩ? ለምን ሆነብን? መታዘዝ ክብር እኮ ነው። ሚስት ያገኘ በረከት አገኘ። በረከት እኮ ነሽ። ወንዶችስ እንዲታዘዙን ሆነን እየኖርን ነው? ወንዶች ባሎች ሆይ ደጉኑ፣ ቅን ሆኑ፣ መልካም ሁኑ። ይልቅም እንዲህ ይላል ቅዱስ ጴጥሮስ ሚስቶቻችሁን የምትንከባከቡኑ ይላል አንደኛ ጴጥሮስ ምዕራፍ 7። አንዳንዱ ከሚስቱ ይልቅ የግሮሰሪ ጓደኞቹ እንደሚንከባከበው ግሮሰሪ ላይ ከበር መልስ ይጋብዛል፣ ቤቱ ግን ዘይት አልቋል። ሚስትን ተንከባከብ ተባለ እንጂ በየሬስቶራንቱ ክፈል አልተባልክም። ይቅር በሉኝ ባሎች። ሚስቶችም እንደዛው የሚያንጠባጥብ ቤት አትሁኑ፣ ጭቅጭቅ ነገር አታብዙ፣ ይቅር ተባባሉ፣ ተግባቡ። ይሄ ነው የሚሻለን ወገኖቼ። ምን አተረፍን? ተጣልተን ተኳርፈን። ፍቅር አይሻልም? ዝቅ ማለት አይሻልም? ካህን መስማት አይሻልም? ሽማግሌ መስማት አይሻልም? መዋደድ አይሻልም? ከልጅነት ሚስት ጋር መኖር አይሻልም? የልጅነት ሚስትን አትፍታ፣ ምክንያት እያበዛ ወደዚያ ወደዚያ ትበል። ሚልኪያስም ነግሮናል። ከልጅነት ሚስት ጋር ተዋዶ መኖር አይሻልም? ፍቅር አይሻልም? በጠባቧ ቤት በላስቲኳ ቤት የነበረው ፍቅር ዛሬ በቪላው አለ። በፍቅረኝነት የነበረው ፍቅር አሁን አለ። ለምን ጠፋብን? ከኔው ድክመት ወይ ከሷ ድክመት ወገኖቼ። ስለዚህም የተባረከ ትዳር የሆንልን ዘንድ በወይን የተመሰለ የደስታ ጣዕም ያለው ሕይወት ሆን ዘንድ እግዚአብሔርን እንፍራ፣ ትዳራችንን እናክብር፣ ለእግዚአብሔር እንታዘዝ፣ የእግዚአብሔርን ቃል እንስማ፣ ንስሐ ገብተን ሥጋ ወደሙ ተቀብለን እንጹም፣ እንጸልይ፣ እንወስን። ይሄው ነው። እንጸጸት፣ እንመለስ። መልእክት ሁሉ ትምህርት ሁሉ መልካም እንድንሆን ነው። አንዲቷ ባሏን በወንበር መታ፣ ለምንድን ነው ባልሽን በወንበር የመታሽው አላት። የሰማችሁ ነው? በምንድን የመታችው? አይደርስባቸው። እንግዲህ ሊገስጿት ነው እነሱ ሀሳባቸው። ለምንድን ነው በወንበር ባልሽን የመታሽው ሲሏት ምን አለች? አጅሪት ጠረጴዛውን ማንሳት አቅቶኝ ነው።
ለካ ቢነሳለት በምን ነበር ፈተው? አዎ እነሱ ካሁን አይ እንደው ይቅርታ ልክ አይደለውም እንድትል እኮ ነው። አረ በባልም ደግሞ እንዳላዳላ። አንዱ ደግሞ በሳህን ሚስቱን ፈነከተ። ያደርስባችሁ። በሳህን ሚስቱን ፈነከተ። እንዴት ሚስትን ትፈነከታለህ? ለመሆኑ ሚስትን በመፈንከት ተጸጽተሃል ወይ ይሉታል። አጀሬው ምን አለ? አዎ ተጸጽቻለሁ። ሳህኑ አዲስ ነበር። እሱ ያሳዘነው የእሷ መድማት አይደል? ምንድነው? የሳህኑ አዲስነት። ወገኖቼ ዓለም ይቀልዳል በትዳር ትዳርም ቀልድ ሆኗል። እንደዛው መዋደድ ፍቅር መጽሐፍ ላይ ቀረ። ለምን ሆነብን? ስለዚህ ይህን ሁሉ ያነሳ ነው። ወርኃ ጽጌንም ስናስብ ስለ ፍሬ ስለ ልምላሜ ስለ አበባ ነው። ያበበ ትዳር ይኑረን፣ ፍሬ የሚያፈራ ትዳር ይኑረን። ለዚህ ደግሞ ሌላ ኮሚቴ ቦርድ ያስፈልገን። እጃችን ላይ ነው። ባሎች ዝቅ በሉ፣ ሚስቶችም ዝቅ በሉ። በቃ ይቅርታ ተጠየቁ፣ አትኳረፉ። ችግር ካለ በግልጽ ተነጋገር። ሰው አይግባ፣ ነፋስ አይግባ። እግዚአብሔር ያጣመረውን ሰው አይለይ። ማቴዎስ 19 ቁጥር 6። ቅድመ ጋብቻ ያላችሁ ደግሞ ተማሩ። ትልቅ ደብር ነው ያላችሁት። ይህን የመሰለ ጉባኤ ያለበት እኒህን የመሰለ ሊቃውንት ያሉበት ይልቅም የዚያ ደብር ልጆች የታደላችሁ ናችሁ። ቅድመ ጋብቻ ተማሩ። ስለ ጋብቻ አውቃችሁ ግቡ። መኪና የሚነዳው ስለ መኪና ተምሮ ነው። ያለበዛ ሲጋጭ ነው የሚኖረው። ትዳርም በትምህርት ነው መግባት ያለብን። ትዳር ግጭት የበዛው ሳንማር እየገባን ነው። ስለ ትዳር ግንዛቤያችን አንሶ ነው መገለባበጥ የበዛው። ላይሰንስ የሌለው ሹፌር መስለናል ባሎች ሁሉ። ትዳሩ ሲጋጭ ነው የሚያድረው። ይሄ እንዳይሆንብን ስለ ትዳር እንማር። መጽሐፍ ቅዱስ ያስተምራል። መምህራን እየተነተኑ ያስተምራሉ። ስለዚህ ወገኖች መልካም ትዳር ሆነን መልካም ፍሬ ለማፍራት እንደ ወይን በእልፍኝ ውስጥ ያማረነች የተባለች የትዳር ሕይወት እንዲኖረን በእግዚአብሔር ቃል እንታነጽ፣ ንስሐ እንግባ፣ ጋብቻችንን አክብር። ይቆየን።